በ2018 ዓ.ም የሪሚዲያል ኤግዛም ተፈታኝ ከሆናችሁ ይህ ቪዲዮ በጣም ወሳኝ ቪዲዮ ይሆናል ማለት ነው። በዛሬ ቪዲዮአችን አንድ በጣም ኢምፖርታንት ነገር የምንወያይ ይሆናል። እሱ ምንድነው? አብዛኞቻችሁ ሪሚዲያል ኤግዛም 3 ወር ነው የሚቀረኝ እኔ በኋላ ላይ ራሱ መዘጋጀት እችላለሁ ለምትሉ ተማሪዎች በጣም ወሳኝ ነገር አናውንስ ላደርጋችሁ ነው። እሱ ምንድነው? ለሪሚዲያል የሚቀራችሁ በጣም ጥቂት ጊዜ ነው እና በዚህ ጥቂት ጊዜ ማትጠቀሙ ከሆነ እመኑኝ በጣም ኪሳራ ውስጥ ነው የምትገቡት ማለት ነው። አንድ አመት ታባክናላችሁ ማለት ነው። ስፔሻሊ እንደምታውቀው 6 ወር አልተማራችሁም። እቺን 6 ወር ራሱ ሳትጠቀሙ የምታልፉ ከሆነ ሪሚዲያል የምትወርቁበት ፕሮባቢሊቲ እያደገ ይሄዳል ማለት ነው። ስለዚህ በ2018 ዓ.ም የሚሰጠው ኤንትራንስ ኤግዛም በጣም እየቀረበ ነው። ኦልሞስት ወደ 2 ወር ምናምን ይቀሩ ማለት ነው። እናም በዚህ 2 ወር እንዴት አድርጋችሁ መዘጋጀት ትችላላችሁ የሚለውን በዛሬ ቪዲዮአችን የምንወያይ ይሆናል ማለት ነው። በዛሬ ቪዲዮአችን የምንወያየው ያው እሱን ቶፒካችን ነው እና እንዴት ነው የምትዘጋጁት ካላችሁኝ መጀመሪያ ላይ ቶፒኮችን መከፋፈል ይኖርባችኋል ማለት ነው። ኦር ሳብጀክቶችን ናቹራል ተማሪ ከሆናችሁ 5 ሳብጀክቶች፣ ሶሻል ተማሪ ከሆናችሁ አንድ ሳብጀክት ተቀንሶላችኋል። 4 ሳብጀክቶች አሉ ማለት ነው እና አራቱንም አንድ በሆነ አታጥኑ። አራቱንም በአንድ ወይ አታጥኑ ማለት ነው። አንዱ ሜቢ ትንሽ ሊሆን ይችላል ወይ አንዱ የምታጥኑበት በጣም ልታጥኑ ትችላላችሁ። አንዱ ደግሞ በጣም ኮንፊደንት የምትሆኑበት ሳብጀክት ካለ እሱ ሞር የምታጥኑት ነው ማለት ነው። ስለዚህ ይለያያል። እሱን ነገር ማወቅ ይኖርባችሁ መጀመሪያ ላይ። ሁሉንም ሳብጀክት እንደ አንድ አታጥኑት ማለት ነው። አሁን እንግሊሽ የምታጥኑበት ማትስ የምታጥኑበት ሁኔታ አንድ አይደለም። ናት ሄዳችሁ አንድ ዩኒት ሙሉ ማንበብ አይኖርባችሁ ማለት ነው። ስለዚህ እኛ ራሱ ስፔሻል ክላሳችን ላይ አሁን በጣም በቅርበት የሚጀምር ስፔሻል ክላስ አለን። በዚሁ አናውንስ ላድርጋችሁ። እሱም ሀሳቡ ምንድነው? ተማሪዎቹ ሙሉ ማጥናት አይኖርባችሁም። አንድ ማትስን ከብታችሁ አንድ ዩኒት ውስጥ 3-4 ፎርሙላ ቢኖር ነው እሱን መያዝ ነው በቃ። እሱን 1 2 3 ፕራክቲስ ካደረጋችሁ ዩኒቱን አለፋችሁ ማለት ነው። ቀጣይ ዩኒት እንደዚህ እያላችሁ እናስጠናችኋለን ማለት ነው። ስለዚህ ፕራይቬት ክላሳችን ምን መስላችሁ? ሲምፕሊ ልንገራችሁ፣ ለናቹራል ተማሪዎች ብቻ የተዘጋጀ ክላስ ነው እና በዚህ ክላሳችን በጣም ተማሪዎቹ 2 ወር ብቻ ነው የቀራችሁ። ስለዚህ 2 ወር በመቅረቱ አሳስበን ኦር በዚህ በተመለከተ ፕራይቬት አዘጋጅተንላቸዋል ማለት ነው ለናቹራል ተማሪዎች ብቻ እና በዚህ ፕራይቬት ክላሳችን የምንሰጣቸው እንግሊሽ፣ ማቴማቲክስ በራሳችን በተሰሩ ቪዲዮዎች እንሰጣቸዋለን ማለት ነው። ስለዚህ የተለያዩ ሪቪው ኤክሰርሳይሶች ይሰራሉ እና ሞር አቅልን እንመለከታለን ማለት ነው። አብዛኛው ተማሪ ማቴማቲክስ እና እንግሊሽን ኦር ስፔሻሊ እንግሊሽን ቀላል ሳብጀክት ነው ብሎ ይመለከተዋል። ነገር ግን በጣም የሚጎዳበት ሳብጀክት ነው ማለት ነው። በጣም በአቬሬጅ ነው ያመጣው ማለት ነው። ከሌሎች ሳብጀክቶቹ ጋር ቀላል እያለ አቬሬጅ ያመጣዋል። እሱን ነገር ለአንድና ለመጨረሻ ጊዜ እንቀርፏለን ማለት ነው። ማቴማቲክስም እንደዛው ብዙ ተማሪዎች ከባድ ነው ይሉታል፣ ግን ከአንዳንድ ሳብጀክቶች ኢቭን ይቀላል ማለት ነው። የሚቀሉበት ሁኔታዎች አሉ። ማትስን ሲስተሙን ካወቃችሁበት በጣም ብዙ ነገራቶችን ሰራላችሁ። ስለዚህ እሱንም በጣም ብዙ የምንሰራበት ነው። ሌሎች ሳብጀክቶች ደግሞ ከፐብሊክ ቪዲዮ እየተጠቀምን እናስረዳቸዋለን ማለት ነው። ስለዚህ ሁሉንም ያካተተ ማለት ነው እና በተጨማሪ በየሳምንቱ ኤግዛም ይኖራችኋል ማለት ነው። በየሳምንቱ ስራችሁ በየሳምንቱ ኤግዛም ይኖራችኋል። በየሳምንቱ ፕላን ይወጣላችኋል። ብዙ ፕላን ተከትላችሁ ኤግዛም ይኖራችኋል ማለት ነው እና በየሳምንቱ የተለያየ ሞጁሎች ያሉ በጣም ብዙ ፋይሎች ከ1000 ምናምን በላይ የሆኑ ፋይሎች ይላኩላችኋል ማለት ነው። ስለዚህ እነዚህ ከ1000 የበለጡ ፋይሎችን አገለባብታችሁ ከተመለከታችሁ ሞስት በጣም የሚጠቅሟችሁን ብቻ መመልከት ነው። ከዛም በኋላ ማታልፉበት ምንም አይነት ፕሮባቢሊቲ አይኖርም ማለት ነው። የቀሩት ሰዎቹ 3 ሳብጀክቶች ደግሞ እናስመርጣችኋለን ማለት ነው። እናንተ ባዮሎጂ ነው፣ ኬሚስትሪ ነው፣ ፊዚክስ ነው የሚቀላችሁ። ከዛን ደግሞ አንዱ የሚቀላችሁ ከሆነ እሱም በደንብ ትይዙታላችሁ። ሌሎች ሁለቱን ደግሞ በአቬሬጅ ታነባላችሁ። ስለዚህ አቬሬጅ የሆነ ነጥብ ታመጣላችሁ ማለት ነው። በጣም ይፈርስ አታውጡ። ይሄ ለማን የተዘጋጀው? ላልተዘጋጁ ተማሪዎች ማለት ነው። ሲምፕሊ ስፔሻል ክላሳችን ላይ የሚሰጠው ይሄ ነው ማለት ነው። እስካሁን ለሪሚዲያል መዘጋጀት ላልጀመሩ ተማሪዎች የተዘጋጀ እቅድ ነው ማለት ነው። ስለዚህ እቅዳችንን ሞር ቴሌግራም ላይ መመዝገብ የምትፈልጉ ተማሪዎች በዚህ ስልክ ቁጥር ደውላችሁ 3 መንዝ ቻሌንጅ መቀላቀል ፈልጋለሁ ብላችሁ ኮንታክት ልታደርጉን ይገባችኋል ማለት ነው። ስለዚህ ዳይሬክትሊ ይህንን ይመስላል ማለት ነው እና ያው እንደነገርኳችሁ ይህንን ተጠቅማችሁ ይህንን ቴክኒክ ተጠቅማችሁ ማጥናት ትችላላችሁ ማለት ነው። በራሳችሁ ራሱ አርገታችሁ ማጥናት ትችላላችሁ። እኛ ጋር ምንድነው የሚያግዛችሁ? የተለያየ ዲሲፕሊን ታገኛላችሁ። የተለያየ ፋይሎች፣ የተለያየ ቪዲዮዎች ነው የምታገኙት እንጂ እናንተ ሄዳችሁ እኮ የራሳችሁ ላይፍ ላይ አፕላይ ማድረግ ትችላላችሁ። ስለዚህ ቤዚክሊ ምንም እንጨምርላችሁ ነገር የለም ማለት ነው። እኛ ሞር ዲሲፕሊን እንድትሆኑ የተለያየ ነገራቶች እንድታገኙ ምረዳችሁ። አብዛኛው ተማሪ በራሱ ዲሲፕሊን እንደሆነ መቀጠል አይችልም። ስለዚህ ከኛ ጋር ሞር ዲሲፕሊን እንደሆናችሁ እንድትቀጥሉ እንረዳችኋለን ማለት ነው። ስለዚህ ይህንን ይመስላል እና ሁለተኛ ላይ የሚያስፈልጉ ተማሪ ምንድን መሰላችሁ? በጣም መጀመሪያ ላይ መምረጥ አለበት ካልን
ሁለተኛ ላይ የሚያስፈልገው በጣም ወሳኝ ነገር ኮንሲስተንሲ ነው ማለት ነው። አብዛኛው ተማሪ በኮንሲስተንሲ ይቸገራል። በቃ መርጣችሁ ኮንሲስተንት የምትሆኑ ከሆነ በጣም ኪ ነገራቶች ናቸው ማለት ነው። ኮንሲስተንሲ በኮንሲስተንሲ የምታጠኑ ከሆነ ፕሮግራም አውጥታችሁ የምታጠኑ ከሆነ በጣም ትጠቀሙበታላችሁ ማለት ነው። አብዛኛው ስለ ፕሮግራም በተለይ በጣም ብዙ ነገራቶችን ነው የምናወራበት። ዝም ብሎ ፕሮግራም አንድቶ ተነስቶ ዛሬ የሚያጠነውን ነገር እንዴት አድርጋችሁ አዳፕት ማድረግ እንዳለባችሁ፣ አንድ ዩኒት ማጥናት አለብኝ ወር 2 ዩኒት ማጥናት አለብኝ የሚሉትን ራሱ ዲስከስ የምናደርጋቸው ይሆናል ማለት ነው። ስለዚህ እንደነገርኳችሁ በጣም ኢንተረስቲንግ ነገራቶች አሉ። መቀላቀል የምትፈልጉ አሁንም መደወላችሁን እንዳትረሱ። ስለዚህ ሁለተኛ ላይ ኮንሲስተንሲ ሊኖራችሁ ይገባል። ኮንሲስተንሲ ደግሞ በፕሮግራም መሰረት ካስቀመጣችሁ ኮንሲስተንት መሆን ትችላላችሁ ማለት ነው ፎር አ ሎንግ ታይም። ሶስተኛ ላይ ደግሞ በጣም ወሳኝ የሆነ ኩዌሽኖችን መስራት በቻላችሁት አቅም። ኩዌሽኖችን ካልሰራችሁ ምግብን በልታችሁ በውሃ እንደምታወራርዱት አጥንታችሁ ደግሞ በጥያቄዎች ማወራረድ ይኖርባችኋል ማለት ነው። አንድ ዩኒት አጥንታችሁ ጥያቄ ሰርታችሁ ያን ዩኒት ድጋሚ ማየት በቃ እስካስፈልጋችሁ ድረስ ነው የምታጠኑት ማለት ነው። በእኛ ሲስተማችን ስፔሻሊ ብትከተቀማችሁ እንደዛ ነው የምታደርጉት። ስለዚህ ምንድነው የምትጠቀሙት እናንተ ስፔሻል ክላሳችን ማትቀላቀሉ ተማሪዎች በቃ ሙሉ ካጠናችሁ በኋላ የተለያየ በጣም ብዙ ጥያቄዎችን መስራት ሞክሩ። እንዳትረሱ፣ ሞር እንድትሸመድዱ እንዳያደርጓችሁ። በቃ ዲፎልት ወደ ጀስ አለ ከሚሞሪ አእምሯችሁ ጀስ ወደ ኋላ እንዲከዘን ኦር ስቶሪ እንዲደረግ በደንብ ስቶሪ እንዲደረግላችሁ ማጥናት ይኖርባችሁ። ፎር ሎንግ ታይም ሚሞሪ ላይ ስቶሪ እንዲደረግላችሁ ማጥናት ይኖርባችኋል እንጂ ዛሬ አጥንታችሁ በቃ ጀስ ይህን ቻተር ጨርሻለሁ ወደ ቀጣይ ቻተር ገባለሁ ማለት ሳይሆን በጥያቄ አወራዳችሁ የተለያየ ፕሮብሌሞችን ሶልቭ አድርጋችሁ ኦር የተለያየ ቴክኒኮችን አሉ እነሱ እኛ ጋር ኢንትሮዲዩስ የምናደርጋቸው ይሆናል የምትቀላቀሉ ከሆነ ማለት ነው። ኦር በራሳችሁ የተለያየ ቴክኒኮችን መጠቀም ትችላላችሁ ማለት ነው። እነዚህን 3 ነገራቶች አብሮ አፕላይ የምታደርጉ ከሆነ ምንም አታርፉበት፣ ምንም አይነት ምክንያት አይኖርም ማለት ነው። አይዘር ፈጣሪ ካላለ እንጂ ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ሪሊ ሆናችሁ ኮሚትድ ሆናችሁ የምታጠኑ ከሆነ ምንም አይነት ምክንያት አይኖርም ማለት ነው የምትወድቁበት። እና በቀጣይ እንደዚህ አይነት ኢንትረስቲንግ ቶፒክ እንገናኝ። ፒስ